እንዴት ነው እንደዚህ ሊሆን የቻለው? እንዴት የቤታችን ጉድ እንደዚህ ይወጣል? ቆይ እንዴት ማን ነው የነገራት? ለዶኑሽ ማን ነግሯት ነው? ይሄ ሁሉ ሲደረግ እኔ የት ነበርኩኝ? ያ የማይረባ አዎ ፋቲ ነው ይሄንን ያደረገው። በመጽሐፍ ታትሞ የቤቴ ጉድ ወጣ። ፋቲ አንተ አምኜ ነበር። አምኜ ቤት ያስገባውኝ። አንተ ግን ከጀርባ ይወጋኝ፣ ጉድ አረገኝ። ልጄን ዶኑሽን ቀማ። ወንድሜ እባክህን፣ ወንድሜ አንዴ ስማኝ፣ አዳምጠኝ። ወንድሜ እባክህን፣ እገልሃለሁ፣ ዛሬ እገልሃለሁ። ልጄን ነጥቀህ በፍጹም አትኖርም። ልጄን ለአንተ አሳልፌ ወንድሜ እባክህን አንዴ ስማኝ፣ እባክህን ሳዲቅ፣ ወንድሜ ሳዲቅ ምን እያረክ ነው? እሱ ልቀቀው፣ ሳዲቅ ልቀቀው። እሱ ምንም የሚያውቀው ነገር የለም። እገለዋለሁ። ይሄ የማይረባ ቤተሰቤን ሊበጠብጥ እገለዋለሁ ዛሬ። ሳዲቅ ፋቲ ምንም የሚያውቀው ነገር የለም። ዶኑሽ ደብዳቤዎችን አግኝታ ነው ሁሉን ነገር ያወቀችው። እሺ ውዷ ሙሽራዬ፣ ቤቱን ለቀሽ ልትሄጂ ነው እንዴ? እሱ ያንቺ ምኞት ነው። እኔ ከቤቴ የትም አልሄድም። በጣም ይገርማል። ከልጄ ጋር ተጋብተሽ አብረሽው መኖር ስትጀምሪ ሁሉ ነገር ያንቺ መሰለሽ አይደል? ንብረቱ ሁሉ የሱ የሆነ ሁሉ ያንቺ መሰለሽ አይደል? ነው እንጂ የኔ ነው ማለት ምን እያልሽ ነው? ወይዘሮ ሲቢላይ ለካ አታውቂም። ሙስጠፋ ድርጅት ውስጥ ካለው ግማሹን ድርሻ በእኔ ስም ነው ያስመዘገበው። ምንድን ነው የምትይው? አይሆንም፣ ይህንን ሙስጠፋ አያረገውም። አድርጎታል። እንግዲህ ምን ታረጊያለሽ? ሰላም ቱርካን፣ እንኳን ደህና መጣ። አቶ ካርታል፣ እምቢ እንዳትይኝና አንድ ነገር ልሰጥሽ ነበር። ይህንን ተቀበይኝ። ለልጄ ለዳፍኒን የገዛውላት ነበር። አሁን እንግዲህ እናንተ ልጅ ልትወልዱ አይደለም? የልጃችሁንም ስም ዳፍኒ ብላችኋል አይደል? አቶ ካርታል፣ በእውነት በጣም ነው የሚያምረው። አመሰግናለሁ። በጣም ነው የማመሰግነው። ቱርካን፣ አንቺ በጣም ጠንካራና ጎበዝ ሴት ነሽ። ልጅሽን ተንከባከቢ። ከምንም በላይ ለቤተሰብሽ ቅድሚያ ስጪ። እባክሽን ልጅሽን ተንከባከቢ። ልጅሽ ያለ አባቷ እንድታደግ ደሞ አትፍቀጂ። ልጅሽ አባቷን ትፈልጋለች። አንቺን ብቻ ሳይሆን አባቷንም ትፈልጋለች። በመጨረሻም ፋቲ ዶኑሽን ካለችበት አፈላልጎ ወደ ቤት ይዟት ይመጣል። ነስሪና ሳዲቅ ዶኑሽን ሲመለከቱ አንገታቸውን ይደፋሉ። ዶኑሽ ማንንም ማናገር አልፈልግም ብላ ክፍሏን ቆልፋ ክፍሏ ውስጥ ቆይታ በመጨረሻም ሳዲቅ እንዲገባ ትፈቅድለታለች። ዶኑሽ፣ የኔ ስስት፣ የኔ ዓለም፣ ልጄ ምን ያክል ልብሽ እንደደማ እናውቃለን። ግን ያረግነው ሁሉ ነገር ያረግነው መጥፎ ነገር አስበን አይደለም። ምንም ቢሆን ለእኔ መጥፎ ነገር እንደማታስቡ አውቃለሁ። ልጄ ዶኑሽ፣ አንቺ የዚህ ቤተሰብ ልጅ ነሽ። እኔ አባትሽ ነኝ። እናትሽም ደግሞ ነስሪን ነች። ቱርካን፣ ዳሪያ እህቶችሽ ናቸው። ዶኑሽ፣ አንቺ የኛ ቤተሰብ ነሽ። ምንም የሚቀየር ነገር የለም። አዎ አባዬ፣ እዚህ ቤት ውስጥ አንድ ቀን እንኳን ሳይጎልብኝ እንደ ቤተሰብ እንደ ልጃችሁ ነው ያሳደጋችሁኝ። ግን ደግሞ እውነታውን መቀየር አንችልም። አባዬ፣ አንተ ያደረገው ልክ መሆኑን አውቃለሁ፣ ግን ይህንን መቀበል አልችልም። ውስጤ ይህንን መቀበል አይችልም። አባዬ፣ ዶኑሽ ልጄ፣ እባክሽ እንደዚህ አትበይ። አንቺ የዚህ ቤተሰብ ልጅ ነሽ። አባዬ፣ እኔ የእናንተ የአደራ ልጅ። እናም አሁን አባዬ፣ አደራህን መመለስ ያለብህ ጊዜ ነው። ዶኑሽ ልጄ፣ ምን እያልሽ ነው? ዶኑሽ። ሳዲቅ፣ ምን እየተፈጠረ ነው? ዶኑሽ። ሰላም፣ የስኬንሰር ባቡር ትኬት ለመቁረጥ ፈልጌ ነበር። መልካም፣ እሺ፣ ነገ ቆርጣለሁ። በቃ ልጄ። ዶኑሽ፣ ዛሬ መሄድ አልቻልኩም። ነገ ማታ ግን በባቡሩ ወደ ስኬንሰር ሄዳለሁ። ከዚህ ሄዳለሁ። ዶኑሽ ልጄ፣ እባክሽ እንደዚህ አታርጊ። ሁሉንም ነገር ቁጭ ብለን እናውራ። እባክሽን ዶኑሽ፣ እንደዚህ አታርጊ። ንገሪኝ፣ ምንድን ነው የምናወራው? ለዓመታት እዚህ ቤት ውስጥ ነበርኩኝ ከእናንተ ጋር። አንድ ቀን እንኳን አላወራችሁኝም። አንድ ቀን። ይህ ነገር ምን ያክል ውስጥ እንደሚጎዳ እያወቃችሁ ዝም አላችሁኝ። በውሸት ታሪክ ውስጥ በውሸት ቤተሰብ ውስጥ ነው የኖርኩት። እስኪ ንገሪኝ ዶኑሽ፣ እንደ እናት ላንቺ ማድረግ ካለብኝ ነገር ያወደልኩት ምንድን ነው? እንደ ቤተሰብ ላንቺ ማድረግ ከነበረብን ነገር ያጎደልነው ምንድን ነው? ምንድን ነው ያነሰብሽ? ንገሪኝ ዶኑሽ። መውለድ ብቻ ነው እናትነት? አንቺ ስትታመሚ አልታመምኩም፣ ስትቸግር አልተቸገርኩም። አባትነትስ ዶኑሽ ስም ብቻ ነው? ስም ብቻ ነው አባትነት? ያን ለእናትሽ ቃል ገብቼላት ነበር። እንደ እናቱኛ አሳድጋታለሁ ብዬ ነበር። ዶኑሽ ንገሪኝ፣ ምንድን ነው ያጎደልኩብሽ? ምንድን ነው ያጎደልንብሽ? ልጅሽ ብሆን እማዬ፣ የዚህ ቤተሰብ ትክክለኛ ልጅ ብሆን
ይሄንን ነገር አትደብቁኝም ነበር። ማንነቴን እውነተኛ ቤተሰቤ እንዳላቃት ከለክሉኝም ነበር። አትደብቁኝም ነበር። አትዋሹኝም ነበር። በቃኝ። ከዚህ በኋላ ምንም እዚህ የቀረኝ ነገር የለም። ሄዳለሁ። ከዚህ ሄዳለሁ። ዶኑሽ በቃሽ። ከዚህ የትም አትሄጂም። እናትሽ እኔ ነኝ። ቤትሽም ይሄ ነው። አባትሽ ሳዲቅ፣ ቱርካን፣ ዳሪያ እህቶችሽ ናቸው። በቃ ከዚህ የትም አትሄጂም። እኔ ነኝ እናትሽ። እኔ ነኝ እናትሽ። ከዚህ የትም አትሄጂም። ነስሪን እባክሽን ተረጋጊ። ነስሪን የትም አትሄጂም። ቃል ገብቻለሁ ለፌርዴ። የትም አትሄጂም። የትም አትሄጂም ዶኑሽ። ቃል ገብቻለሁ። የትም አትሄጂም። ነስሪን እባክሽን ተረጋጊ። ነስሪን ውዴ እባክሽን ያምሻል። ተረጋጊ። ቤተሰቡ በጠቅላላ ተራ በተራ እየተፈራረቀ ዶኑሽን ቢለምኗት ቢመክሯት፣ ዶኑሽ ግን ለመሄድ ቆርጣ ነበር። በመጨረሻም ሻንጣዎቿን ይዛ ዶኑሽ ሁሉንም በእንባ እየተሰናበተች ተወልዳ ከእህቶቿ ጋር እየቦረቀች ካደገችበት ቤት በፍቅር ካሳደጓት ሳዲቅና ነስሪን ብዙ ደስታና ሐዘን ያየችበትን ቤተሰብ ትታ መሄድ ትጀምራለች። እንኳን ደስ አለሽ ዳሪያ፣ እህትሽ ሁላችንም ጥላ ሄዳለች። አክስቴ እባክሽን ክርክር ደክሞኛል። ከእናቴ ጋር ስከራከር ኖሬያለሁ። ዳግሜ ካንቺ ጋር ደግሞ መከራከር አልፈልግም። አይዞሽ ዶኑሽ፣ እኔ ካንቺ ጋር አልከራከርም። አንድ ነገር ብቻ ልንገርሽ። አንቺ እናትሽን አባትሽን ለዛ ልጅ ብለሽ ክደሽ ሄድሽ። ሁላችንም ጥለሽን ሄድሽ። ነገር ግን ሲቢላይ መቼም ቢሆን የእሷ ቤተሰብ አባል እንድትሆኝ አንቺን አትፈቅድም። የአንቺንና የሙስጠፋን ጋብቻ ቤት ድረስ ለነስሪን መታ ነግራ። አክስቴ ምንድን ነው የምትይው? ሲቢላይ ነች ስለ ጋብቻው ለማየነገረችው ሲቢላይ ነች? አዎ። ድሮስ ምን ትጠብቂያለሽ? ከዛሽ ባለጌ ሴት ከዚህ በላይ ምን ትጠብቂያለሽ? ዶኑሽ ወደ ቤት መጣ ከሲቢላይ ጋር ከባድ ጸብ ትፈጥራለች። ዳሪያ እባክሽን ሂድ። በአንቺና በማዬ ጥል ምክንያት እኔ ደክሞኛል። በቃ ከዚህ በላይ ክርክር መስማት አልፈልግም። ሙስጠፋ አንተ የማታውቀው ብዙ ነገር አለ። እናት ቤተሰቤን በጥብጣለች፣ ሕይወቴን አበላሽታለች። አንቺ ውሸታም፣ ልጄን እያሙኝሽ መኖር ነበር ምኞትሽ። እኔ ግን ቀድሜ ደረስኩብሽ። ቆይ ምንድነው ፍላጎትሽ? ከልጄ ምንድነው የምትፈልጊው? ሙስጠፋ እኔ እናንተ እንደተጋባን ለማዬ ነገረችው እናቴ ነች። ቤተሰባችን ሁሉን ነገር የበጠበጠችው እናቴ ነች። ምንድነው የምትይው? ሙስጠፋ አትመናት፣ ውሸቷን ነው። ሙስጠፋ በእሷ ምክንያት ቤተሰባችን ተበጠበጠ። ከማዬ ጋር እስከ መጨረሻው ተጣለው። ዶኑሽ ቤቱን ለቃ ሄደች። ሁሉም ነገር ተበላሸ። ከዚህ በኋላ እዚህ ምንም አልሰራም። በቃኝ። ሙስጠፋ ማዬ ሻንጣሽን አዘጋጂ፣ ወደ ኢዝሚር ትመለሻለሽ። ሙስጠፋ እንደዚህ አታድርግም። እኔ እኮ እናትህ ነኝ። ማዬ ሻንጣሽን አዘጋጂ። በቃሽ። ከዚህ በላይ ሕይወቴ እንድትበጠብጭ አልፈልግም። ወደ ኢዝሚር ሄደሽ እዛ ትኖሪያለሽ። አሎ ማን ልበል? እኔ ነኝ ነስሪን። እባክሽን ስልኩ እንዳትዘጊ። እባክሽን አንዴ አዳምጪኝ። ምን ፈለግሽ አንቺ? አንድ ነገር ብቻ ለማለት እፈልጋለሁ። በእኔ እንደተቀየምሽ፣ በእኔ ላይ እንደተናደርሽ አውቃለሁ። ግን እባክሽን እኛ እንደ ጥፋተኛ እያሰብሽ ምስኪኗን የልጅ ልጅሽን አትውጃት። የልጅ ልጅሽ ሁላችንም ጥላ ወደ አንቺ እየሄደች ነው። ለምንድነው ወደዚህ የምትመጣው? ትናንትና አባርሪያት የለ እንዴ? ለምንድነው ወደዚህ የምትመጣው? እባክሽን አታርጊ። ቢያንስ ለሞተችው ለልጅሽ ለፌርዴ ብለሽ ይህንን አርጊ። እባክሽን የልጅ ልጅሽን ተንከባከቢ። እባክሽን ተቀበያት። ዶኑሽ ምንም የምታውቀው ነገር የለም። ዶኑሽ በዚህ መጎዳት የለባትም። እባክሽን። ፋቲ፣ ሳርዳር፣ ቱርካን ዶኑሽን ለመሸኘት እስከ ባቡር ጣቢያ መጥተዋል። ሁሉም አይናቸው በእንባ ተሞልቶ እያለቀሱ ዶኑሽን ይሸኛሉ። ከሁሉም በላይ ለሳዳር ከዶኑሽ መለየት የማይሽረው ጠባሳ፣ ከባድ የልብ ህመም ነበር የሆነበት። ማነው የመጣው? አያቴ እኔ ነኝ። እኔ የልጅ ልጅሽ ዶኑሽ። አንቺ ልጅ ከዚህ አባረረሽ አልነበረ እንዴ? ለምንድነው ተመለሰሽ መጣሽው? ለምን መጣሽ? የት ነው የሚሄደው? ከዚህ ወዴት ነው የሚሄደው? በቃ ከዚህ የትም አልሄድም። ሕይወቴ ቤቴ ይሄ ነው። ከዚህ የትም መሄድ አልፈልግም። በመጨረሻም የአይላና የኢርባንን ሰርግ ስነ ስርዓት ሩቻን ሞቅ ባለ ሁኔታ እየደገሰች ትገኛለች። ሁሉም በየፊናው እየተሰናዳ ሽር ጉድ እያለ ነው። ማን ነው የመጣው? ጌታዬ ይሄ ላንተ ነው።
ምንድነው እሱ? እሺ አመሰግናለሁ። ዳሪያ ዳሪያ ምን እያረክሽ ነው? ዳሪያ ረፊ ምን እያረክሽ ነው? ሙስጠፋ ምን እያረኩ ያለ ይመስልሃል? ከዚህ በላይ እዚህ ቤት ውስጥ መቆየት አስፈልገኝም። በአንተና በእናት ምክንያት ቤተሰቤ ህይወቴ ተበጠበጠ። በቃኝ። ከዚህ በላይ እዚህ መቆየት አልፈልግም። ዳሪያ እባክሽን የምልሽን ስሚ። በቃ ከዚህ በኋላ እማዬ ሄዳለች። ምንም ችግር አይፈጠርም። እባክሽን ዳሪያ። እኔ ደግሞ ከዚህ በላይ እዚህ መቆየት አልፈልግም። ዳሪያ ደህና ነሽ? ዳሪያ ሊያስመልሳት ሲል እየሮጠች ወደ መታጠቢያ ክፍል ትገባለች። ሶመርና ቱርካን በካርታል አማካይነት በማዕከላቸው ያለውን ችግር እየፈቱ ቱርካን አይላን ለማየት ወደ ትልቁ ቤት መጣ። ሶመር ቱርካን ይዟት ለሰርጉ ወደ ተዘጋጀው ቦታ ይዟት ያመራል። ሚኔ ልጇን ለማየት ኪራዝን ለመቀበል የተለያዩ መንገዶችን ሞከረች፣ አልተሳካላትም። ልጄ ኪራዝን የምትይዘው አንድ ሞግዚት አለች። እሷን ደግሞ የሚጠብቃት አንድ ጠባቂ ብቻ ነው። በል ምንም አይነት ስህተት እንዳይፈጸም እንዳልኩ እናደርጋለን። በል አሁኑን አድርግ፣ ጀምር። ሚኔ የላከችው ሰውዬ ኪራዝን ከሚጠብቀው ጠባቂ እየሮጠ መጥቶ ስልኩን መንትፎበት እየሮጠ ማምለጥ ይጀምራል። ይህን የጠባቂው እሱን እየተከተለ እየሮጠ ይሄዳል። ይሄ ላንቺ ነው እመቤቴ። ይሄ ነገር ግን ጥሩ ነው። እባክሽን ተቀበይ፣ ከልጅ አትለይኝ። እባካችሁ እርዱኝ። በቃ የፀጉር ስራችሁን ስጨርሱ ተመልሼ መጥቼ ይዣችሁ ሄዳለሁ። ምሽቱን ሙሉ እዚሁ ነበርሽ አይደል? አይ አንቺ ልጅ ይህን ያዥ፣ ጠጪ፣ ይህንን ያዡ። ግቢ ልጄ። ሶመር በንዴት ጦፎ ልጄን እያለ መኪናውን እያበረረ ይደርሳል። ሚኔ ይህንን አታርጊ። ሚኔ ልጄን ወስደሽ እንዳትይ። አቁሚ ሚኔ ተይ። ሶመር ይሮጣል። ሚኔ ግን ሶመርን አሰማውም። ሶመር እየሮጠ ወደ ሌላ መርከብ ውስጥ ገብቶ ሚኔን መከተል ይጀምራል። ቆይ ነስሪን፣ እንዴት ነው ይህንን የምትፈቅጂው? አዋረደችን። ሳዲቅ እባክህን ተረጋጋ። ሳዲቅ ቢያንስ ቀስ በል እባክህን። ሞቻለሁ፣ በእውነት ሞቻለሁ። ዳሪያ ገላናለች። ቱርካንን ወደ ሰርጉ ቦታ የሚያመጣት ሰው ጠፍቶ ካርታል ይዟት ይመጣል። ስለተፈጠረው ነገርም ካርታል ይነግራታል። ጉዳዩን ለነስሪና ለባለቤቷ መናገር ያለብን አይመስለኝም፣ አለበለዚያ ሰርጉ ይበጠበጣል። ሶመር ግን ኪራዝን የሚያገኛት ይመስልሃል? እንግዲህ የሚያገኛት ይመስለኛል። ወደብ ላይ ላሉ ሰራተኞች ለእኛ ሰዎች ደውለን አሳውቀናል። ቱርካን፣ እኔ ወደ እነ ወይዘሮ ሩቻን ጋር ልሂድ። አክስቴ እንኳን ደህና መጣችሁ። ይህንን ነገር አንቺ ያርገሽው ከሆነ በጣም እናዝናለን። ልጄ፣ ለምንድን ነው ቱርካን እንደዚህ ያደረግሽው? ለምን እናትሽና አባትሽ ላይ እንደዚህ ታደርጊያለሽ? አክስቴ አልገባኝም። ምን እያላችሁ? የዳሪያና የሙስጠፋን የሰርግ ፎቶ ለሳዲቅ የላክሽው አንቺ አይደለሽም? ንገሪኝ እስኪ፣ አንቺ አይደለሽም? አክስቴ ምን እያልሽ ነው? ይኸው የዶኑሽን ጉዳይ ለመርሳት ወደዚህ ሰርግ ለመምጣት የነበሩ ሰዎች ወደ ዶኑሽ ጋር ወደ ኢዝሚር እየሄዱ ነው። እኛም ብንሆን ብዙ አንቆይም። ላይላ ብዬ ነው የመጣሁት። ናና እንሂድ። ቱርካን ከባድ ህመም ወደ ላይ ይሰማታል። ታቃስታለች። ቱርካን ህመሙ ሲጠነክርባት መራመድ ያቅታታል። በዚች ቅጽበት ካርታል ቱርካንን ይመለከታታል። ወይዘሮ ሩቻን በጣም ይቅርታ አድርጉልኝ፣ እመለሳለሁ። ቱርካን ደህና ነሽ? አቶ ካርታል ቱርካን እርዳታ ያስፈልግሻል መሰለኝ።
እርዳታ እባካችሁ እርዱኝ እባካችሁ። ካርታል ወደ ግራም ወደ ቀኝም ቢመለከት ሁሉም የሰርጉ ስነ ስርዓት ላይ ነበር። ማንም እነሱ የሚመለከት የለም። ቱርካን በቃ ተረጋጊ፣ ይህንን ማድረግ ይኖርብኛል። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ዛሬ ያሰናዳውላችሁ ተወዳጁ ተናፋቂ ወፍ ጎጆ ክፍል 85 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ሁሉንም አብረን የምንመለከት ይሆናል። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮዎቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋንካውት ደጋይ ለፎት አገሬ ሰላም ትሁን።